ጤና ይስጥልን ተመልካቾች፣ የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሀና ታሪኩ አብሬያችሁ ቆይታ አድርጋለሁ። ስንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። የኢትዮጵያ እጅ ኳስ ፕሪሚየር ሊግ በአዲስ አበባ ትንሿ ስቴዲየም ትላንት መደረግ ጀመረ። በመክፈቻው ጨዋታ ሚዛን አማን ከተማ ከፌዴራል ማረሚያ ቤቶች ኮሚሽን ተገናኝተው ፌዴራል ማረሚያ ቤቶች ኮሚሽን 38 ለ23 አሸንፏል። መቻል ከምባታ ዱራሜን 44 ለ19፣ ቂርቆስ ክፍለ ከተማ ኦሜድላን 39 ለ27 ረቷል። ኮልፌ ቀራኒዮ ክፍለ ከተማ ከድሬዳዋ ከተማ ሊያደርጉት የነበረው ጨዋታ ድሬዳዋ ከተማ ባለመገኘቱ የፎርፌ ውጤት ለኮልፌ ቀራኒዮ ተሰጥቷል። የኢትዮጵያ እጅ ኳስ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታዎች ነገም ቀጥለው ሲደረጉ መቀሌ ሰባ እንደርታ ከድሬዳዋ ከተማ፣ ሚዛን አማን ከተማ ከመቻል፣ ኮልፌ ቀራኒዮ ክፍለ ከተማ ከኦሜድላ፣ ቂርቆስ ክፍለ ከተማ ከባህር ዳር ከተማ ይገናኛሉ። ሲቢ የኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት ጨዋታዎች ከነገ ጀምሮ መደረግ ይጀምራሉ። ነገ ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ፋሲል ከነማ ከኢትዮ ኤሌክትሪክ ጨዋታቸውን ያደርጋሉ። በአንድ ነጥብ የሚለያዩ ሁለቱ ቡድኖች ሁለቱም ካደረጋቸው 11 ጨዋታዎች 5ቱን ማሸነፍ ችለዋል። በርካታ ያቻ ውጤት ያለባቸው ቡድኖቹ በደረጃ ሰንጠረዡ ላይ ለውጥ የሚያመጣ ጨዋታ እንዲሆንም ተጠብቋል። ሌላኛው አዲስ አበባ ስቴዲየም መርሃ ግብር ቀን 10 ሰዓት ላይ በደረጃ ሰንጠረዡ ወገብ ላይ የሚገኘው ባህር ዳር ከተማ ወራጅ ቀጠና ላይ ከተቀመጠው ወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን ያደርጋል። ነገ ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ቅዱስ ጊዮርጊስ መቀሌ ሰባ እንደርታን የሚገጥምበት ጨዋታ ከተጠባቂዎቹ መርሃ ግብሮች መካከል ነው። 18ኛ ደረጃ ላይ የሚገኘው መቀሌ ከተደጋጋሚ ያቻና የሽንፈት ውጤቶች በኋላ የመጀመሪያ ድሉን ያሳካው በ11ኛ ሳምንት አርባ ምንጭ ከተማን ያሸነፈበት ሲሆን ቅዱስ ጊዮርጊስ ደግሞ 6ኛ ደረጃ ላይ ተቀምጠው የሚያደርጉት ጨዋታ ነው። ቀን 9 ሰዓት ላይ በውድድር ዓመቱ ውጤት የራቀው ወላይታ ዲቻ ከአርባ ምንጭ ከተማ የሚያደርጉት ጨዋታም ተጠባቂ ነው። የኢትዮጵያ ከፍተኛ ሊግ የምድብ 9ኛ ሳምንት ከዛሬ ጀምሮ መደረግ ይጀምራል። በደረጃ ሰንጠረዥ 3ኛ ላይ የተቀመጠው ባቱ ከተማ ቀን 7 ሰዓት ሲል በተመሳሳይ 16 ነጥብ በግብ ክፍያ ተሽሎ ሁለተኛ ደረጃ ከተቀመጠው የካ ክፍለ ከተማ ጋር ጨዋታውን እያደረገም ይገኛል። ከሁለቱ ክለቦች ዛሬ ማሸነፍ የሚችለው ቡድን ነገ ጋሞ ጭንቻ እስከሚጫወት ድረስ የምድቡ የበላይ ሆኖ ይቀመጣል። ቀን 9 ሰዓት ከ30 ሲል ነቀምቴ ከተማ ከአቃቂ ቃሊቲ ክፍለ ከተማ ይገናኛሉ። ነቀምቴ ከተማ በ8 ነጥብ 8ኛ ደረጃ ላይ ሲቀመጥ አቃቂ ቃሊቲ ክፍለ ከተማ በተመሳሳይ ነጥብ በግብ ክፍያ ተበልጦ 9ኛ ደረጃ ላይ ተቀምጧል። በ35ኛው የአፍሪካ ዋንጫ የምድብ ሁለተኛ ጨዋታ ናይጄሪያ ቱኒዚያን በማሸነፍ ወደ ቀጣዩ ዙር ተቀላቀለች። 3-2 በተጠናቀቀው ጨዋታ የናይጄሪያን የማሸነፊያ ግቦች ቪክተር ኦስምኔ፣ ዊልፍሪድ ኒዲዲና አድማን ሉክማን ሲያስቆጥሩ ማታንሳር ታሊባና አሊ አብዲ የቱኒዚያን ግቦች ያስቆጠሩ ተጫዋቾች ናቸው። ምድብ 3 ላይ የምትገኘው ናይጄሪያ ሁለቱንም ጨዋታዎች አሸንፋ ጥሎ ማለፉን ዙሩን ተቀላቅላለች። በዚሁ ምድብ በተደረገ ሌላ ጨዋታ ዩጋንዳና ታንዛኒያ አንዳቻ ተለያይተዋል። በሌላ ጨዋታ በምድብ 4 ሴኔጋል ከዲሞክራቲክ ሪፐብሊክ ኮንጎ አንዳቻ ተለያይተዋል። በጨዋታውም ሴድሪክ ባካምባ ለዲሞክራቲክ ኮንጎ፣ ሰይዶ ማኒ ደግሞ ለሴኔጋል ግቦቹን ያስቆጠረ ተጫዋች ነው። የመጀመሪያ ጨዋታቸውን ያሸነፉት ሁለቱም ቡድኖች በኩል 4 ነጥብ አንደኛና ሁለተኛ ላይ ተቀምጠዋል። በዚሁ ምድብ በተደረገ ሌላ ጨዋታ ቢኒን ቦትስዋናን 1-0 በማሸነፍ የመጀመሪያ ድሏን አሳክታለች። በራባት በተደረገው ጨዋታ ሮች ብቸኛዋን የቢኒን ግብ አስቆጥሯል። በሁለቱም ጨዋታ የተሸነፈችው ቦትስዋና የምድቡ ግርጌ ላይ ተቀምጣለች። 35ኛው የአፍሪካ ዋንጫ ዛሬም የምድብ ሁለተኛ ጨዋታዎች ቀጥለው ሲደረጉ ኮትዲቫር ከካሜሮን፣ አልጄሪያ ከቡርኪና ፋሶ የሚያደርጓቸው ጨዋታዎች ይጠበቃሉ። በምድብ 6 ምሽት 5 ሰዓት ላይ ኮትዲቫር ከካሜሮን የሚያደርጉት ጨዋታም በእጅጉ ይጠበቃል። ሁለቱም ብሔራዊ ቡድኖች የመጀመሪያ ጨዋታቸውን ማሸነፋቸው ደግሞ የዛሬውን ጨዋታ እንዲጠበቅም አድርጓል። በሌላ ጨዋታ በምድብ 5 አመሻሽ 12 ሰዓት ላይ አልጄሪያ ከቡርኪና ፋሶ የሚያደርጉት ጨዋታም ተጠባቂ ነው። በምድቡ የመጀመሪያ ጨዋታ አልጄሪያ ሱዳንን፣ ተጋጣሚያ ቡርኪና ፋሶ በበኩሏ ኢኳቶሪያል ጊኒ ማሸነፋቸው ደግሞ የዛሬውን ጨዋታ እንዲጠበቀውም አድርጓል። በዚሁ ምድብ የመጀመሪያ ጨዋታ ሽንፈት ያስተናገዱት ኢኳቶሪያል ጊኒ ከሱዳን እንዲሁም ምሽት 2 ሰዓት ከ30 ላይ ይጫወታሉ። በእለቱ የምድብ ሁለተኛ ዙር የመጀመሪያ ጨዋታ ቀን 9 ሰዓት ከ30 ሲል ምድብ 6 ላይ የሚገኙት ጋቦንና ሞዛምቢክ ጨዋታቸውን ያደርጋሉ። ጋቦን በካሜሮን ተሸንፋ፣ ሞዛምቢክ ደግሞ በኢኳቶሪያል ጊኒ በተመሳሳይ ተሸንፋ የመጀመሪያ ድላቸውን ለማግኘትም ወደ ሜዳ ይገባሉ ተብሎ ይጠበቃል።
በ18ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል ብራይተንን በማሸነፍ መሪነቱን አጠናከረ። በኤምሬትስ ብራይተንን ያስተናገደው አርሰናል 2-1 አሸንፏል። ማርቲን ኦዲጋርድና ጆርጂኒዮ ሩተር በራሱ ላይ ያስቆጠራት ግብ የሰሜን ለንደኑን ክለብ አሸናፊም አድርጓል። ዲያጎ ጎሜዝ የብራይተንን ብቸኛ ግብ ያስቆጠረ ተጫዋች ነው። አርሰናል ድሉን ማድረጉን ተከትሎ ነጥቡን 42 በማድረስ ከማንቸስተር ሲቲ ያለውን የ2 ነጥብ ልዩነትም አስጠብቋል። በሌላ ጨዋታ ማንቸስተር ሲቲ ኖቲንጋም ፎረስትን 2-1 ረቷል። በሲቲ ግራውንድ በተደረገው ጨዋታ ጃን ራይንደርስ እና ሪያን ቼኪ የማንቸስተር ሲቲን የማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። የኖቲንጋም ፎረስትን የማስተዛዘኛ ግብ ደግሞ ኦመር ሁቺንሰን አስቆጥሯል። ትላንት በተደረገ ሌላ ጨዋታ ተጠባቂ የነበረው የአስቶን ቪላና የቼልሲ ጨዋታ በቪላ አሸናፊነት ተጠናቋል። ቼልሲ በጃኦ ፔድሮ ግብ ቀዳሚ ቢሆንም በሁለተኛው አጋማሽ ኦሊ ዋትኪንስ ያስቆጠራቸው 2 ግቦች አስቶን ቪላን በውድድር ዓመቱ በጀመረው አስደናቂ ግስጋሴ እንዲቀጥል ያስቻለም ሆኗል። በሌላ ጨዋታ በአንፊልድ ወልቭስን የገጠመው ሊቨርፑል 2-1 አሸንፏል። ሊቨርፑል ሁለቱንም ግቦች በመጀመሪያው አጋማሽ ሪያን ግራቨንበርችና ፍሎሪያን ቨርትዝ አስቆጥረዋል። ወልቭስን ከሽንፈት ያልታደገች ግብ በሁለተኛው አጋማሽ ሳንቲያጎ ቡኖ አስቆጥሯል። በሌሎች ጨዋታዎች ብሬንፎርድ በርንማውዝን 4-1፣ ዌስትሃም ፉላምን 1-0 ሲረታ በርንሌ ከኤቨርተን ያደረጉት ጨዋታ 0-0 ተጠናቋል። የእንግሊዝ ፕሪምየር ሊግ የ18ኛ ሳምንት ዛሬም ቀጥሎ ሲደረግ ቶትናም ከክሪስታል ፓላስ፣ ሰንደርላንድ ከሊድስ ዩናይትድ ይጫወታሉ። በመጨረሻም በ17ኛ ሳምንት የጣሊያን ሴሪያ ትላንት 5 ጨዋታዎች ሲካሄዱ ጁቬንቱስ ፒሳን 2-2 ረቷል። ወደ ስታዲዮ ሮሜ አቅንቶ ወራጅ ቀጠና ውስጥ የሚገኘውን ፒሳን የገጠመው ጁቬንቱስ ሁለቱንም የማሸነፊያ ግቦች በመጀመሪያው አጋማሽ ፒር ካሉና ኬናን ይድሊስ አስቆጥረዋል። በዚህም ጁቬንቱስ 2 ተስተካካይ ጨዋታ የሚቀረው ናፖሊን በመብለጥ ደረጃውን ወደ 3ኛ ከፍ አድርጓል። በሌሎች ጨዋታዎች ካግላሪ ቶሪኖን 2-1 ሲረታ ፓርማ ፊዮረንቲናን 1-0 ኮሞ ደግሞ ሊቼን 3-0 ረቷል። ዩዲኒዜ ከላዚዮ 1-1 ተለያይተዋል። ሴሪያው ዛሬም ቀጥሎ ሲደረግ በ1 ነጥብ ልዩነት ሊጉን እየመሩ የሚገኙት ኢንተር ሚላንና ኤሲ ሚላን በሜዳና ከሜዳ ውጪ ጨዋታቸውን ያደርጋሉ። ኢንተር ሚላን ከአትላንታ ሲጫወት፣ ተከታዩ ኤሲ ሚላን ሳንሴሮ ላይ ሄሊያስ ቬሮናን ያስተናግዳል። ናፖሊ ከክሮሜንሴ ደግሞ እንዲሁም ቦሎኛ ከሳስሎ የሚያደርጓቸው ሌሎች የዛሬ የሴሪያው መርሃ ግብሮች ናቸው። ተመልካቾች ለሰዓቱ የነበሩን ስፖርታዊ ዜናዎቻችን እነዚህ ነበሩ።